አሰላሙ አሌይኩም ወረህመቱላሂ ወበረካቱን ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁ በሰላማችሁን ይብዛልኝ። ጉንፋን ይዞኛል እንግዲህ የድምፄ በጣም ይቅርታ ውዶቼ። ዛሬ በጣም ባስደንጋጭ ሁኔታ ነው የመጣ ነው። እንደምታውቁት የሉልና ሰሞኑን ጠፍታለች። ስልኳም እንደማይሰራ ሁላችንም እናውቃለን። አሁን ደግሞ ብለው ሉልን አሳመሙት። ሉልን ታሟል። ብቻ በጣም አስደንጋጭ ነገር ነው ሁኔታው፣ አነጋገሩ፣ የሚያወራቸው ነገራቶችን በጣም አስፈሪ የሆኑ ነገራቶች ናቸው። እነዚህ ሰዎች መጀመሪያ ፈልገው ሲመጡ ጊዜ እኔ አላማሩኝም ነበር። የምን ምናቸውም አላመሩኝም ነበር። ይኸው መጨረሻ ላይ ጣሉት። እኔ ለምንድነው ሀገራችን ላይ ጥሩ የሚሰራ ሰው ለፍቶ የሚያድር ሰው ለምንድነው የማይወደደው? ምክንያቱ ምንድነው? ምን አድርግ ነው እንዴ? ለምንድነው ግን በዚህ ልክ ለሰውን ታግሎ የሚኖር ህዝብን የሚያገለግል የተቸገሩ የሚረዳ የወደቁ የሚረዳ? ምክንያቱም ሀገራችን ላይ ምንም ይበደል ምንም ሀብታሙ በገንዘቡ ይኖራል፣ ደሃው ደግሞ ማንም ሰው ዞር አድርጎ ያየው። ሉል እንደምታውቁት ደግሞ ለድሆች ደራሽ ነው፣ የተበዳዮች ደራሽ ነው። በወደቁበት አንስቶ ነው የሚያበላቸው። ዛሬ ግን ጣሉት። ለምንድን ነው የሚፈልጉት? ለምንድን ነው ከስር የሚሄዱት? ዋና ቪዲዮ የሚቀረጽበት ካሜራ ሉል ነው ሰበረውን የተባለው። ልክ ካሜራ ምንድነው ቀረጻ ሲጀምር ነው የጀመረው ነው ያሉት። የሚያወራቸው ነገራቶች ይኸው በአይናችን ያየን ነው። አንዴ ሌላ ነገር ያወራል፣ አንዴ ሌላ ነገር ያወራል። ምን ሆኜ ነው? ለምን እንደዚህ ተላላችሁ? ምን አይነት አስማት የሞላባቸው ህዝቦች ናቸው? ሉልን ለምን በዚህ ልክ ያሳሙታል? ምን አድርግ ብለው ነው? ስራቸው በሙሉ ከሰይጣን ጋር ነው። በእርግጥ እሱ ፈጣሪ ይጠብቀዋል። እሱም ትላንት ቀለበቱን ሲያወጣው እኔ ያ ሉል አጠገብ ቁጭ ብሎ እቀት አድርግልኝና ሚኪና ስሙ ጠፋብኝ፣ አንደኛው ጋዜጠኛ አጠገቡ ቁጭ ብሎ እንዳልክ የሚባለው ሰውየው ጸጉሩ ሲነካ ከሆነ ምንም ነገር አላማረኝም። እነዚህ ከሰይጣን ጋር ውለው ስለሚያድሩ ራሳቸው ጥጋቸው ይዘው መኖር አለባቸው። ቀለበቱ ለምን ያደርገዋል እንዴ? ዛሬ እኔ ብታመም ቀለበት ነው የሚያድነኝ? እነሱ ሁሉ ነው ቁጥር አለው፣ ቁጥሩ ቀለበቱ ቁጥር አለው። ስለዚህ ጎሳው ነው ቁጥር ጽፎ የሚሰጠን ምንም ነገር እንዳይነካን ከሁሉ ነገር ፈጣሪ እንዲጠብቃል እንዴ? ፈጣሪ ቆይ በቀለበት ተጠብቃችኋለሁ ብለዋል እንዴ? ወይስ የእናንተ አምልኮት ነው? የእናንተ አምልኮት ነው እንጂ ፈጣሪ እኮ ራሱ በሚጠብቀት ቦታ ይጠብቀን። እኛ እኮ ልጆቹ እኮ ነው። እሱን እኮ ነው የፈጠረን። ወደ እሱ እኮ ነው የምንሄደው። ሰው ምን በእርግጥ እናንተ ከሰይጣን ጋር እየጨፈራችሁ ስለምትውሉ ያን ነገር ታምናላችሁ። ግን ዛሬ ልጁ እንዳይሰራ አደረጋችሁት። የዛሬ ደስተኛ ሆኖ እንጂ ነገ ይሻለዋል። እሱ በእምነቱ ጠንካራ ሆኖ ወደ እምነት ቦታው ሄዶ እንደሚሻለው እርግጠኛ ነኝ። ግን በጣም ነው ያሳዘነኝ ውድ ቤተሰቦች። ማለት ሉል ያመዋል፣ አይኖ አውቃለሁ፣ ብዙ ነገር ደርሶበታል፣ ብዙ ነገር ሆነዋል። ነገር ግን በዚህ ልክ እንደዚህ ሲሆን እኔ የመጀመሪያ ነው የምር በጣም ነው የደነገጥኩት። ለምን አልጠብቀውማ? እንደዚህ ነገር አልጠብቀውም ከሉል። እልሃቸው ደረሰ። የምታውቁት ከሆነ የዛኔ የዛ የጎሳው ዋና መሪ የተባለች ሴትዋ ከጂኒ ጋር እና ከሰይጣን ጋር አምልኮት ያላት ሉል ይሄ ነገር ሚዲያ ላይ እንዲያወጣው እሷ ናት የተናገረችው ተብሎ ነበር። የምታስታውሱ ከሆነ አንድ ሉል የሚባል ልጅ አለ። የኛ ሚስጥራችን በሙሉ ሚዲያ አውጥቶታል፣ ሁሉ ሰው አውቀዋል። ስለዚህ አባካችሁ ተሎ ብላችሁ ድረሱና ፈቶውን ድረስ አውጥታ ይሄ ልጅ መያዝ አለበት መጥፋት አለበት ብላ ነበር። ትእዛዙ እኮ ሉል ላይ ወጥቶበት ነበር። ከዛ ቀለበቱን እንደውም የምታስታውሱ ከሆነ ቀለበቱ አለብስም እኔ በቀለበቱ የመጣ ከእናቱ ጋር ምን ያክል እንደተጋጩ ሁላችንም እናውቃለን። እኔ ቀለበቱ አላደርግም፣ እኔ የሚጠብቀኝ ፈጣሪ ነው። ሌሎችም ተናግረዋል። ቀለበቱ አድርገው ቀለበቱ ላንተ ብዙ ነገር ነው፣ ቀለበቱ ካወጣህ ልክ አይመጣም ብሎ ነበር። ዛሬ
አናቱ ላይ ቁጭ ብሎ አይዞ ሀብሽር ብሎ ጸጉሩ የሚዳብሰው ሰውዬው ይህ ቀለበት ካወጣሁ ልክ አትመጣም ያመሃል ተናግሮት ነበረ እኮ። ምክንያቱም ስራቸው ያውቀዋላ የሚሰሩት ስራ በሙሉ ስለሚያውቁት የተረገሙ ስለሆኑ፣ ስለዚህ ደረሱለት። በቃ ደረሱለት። ለምን ሰራ? ለምን ተለወጠ? ለምንኛ እንደኛ አልቦካም? ለምንኛ እንደኛ ሰውን አልጨፈጨፈም? ለምን እንደኛ በወንጀል አልተጨማለቀም ብሎ እኮ ነው ዛሬ ልዑልን እንደዚህ የጣሉት። እኔ ደንግጫለሁ። ምክንያቱም ልዑል እንደዚህ ሆኖ አይቼው አላቅም። በህይወቴ አይቼው አላቅም። በህይወቴ ስላችሁ እሱን መከታተል ከጀመርኩኝ ጀምሮ እስካሁን ልዑል እንደዚህ አይነት ባህሪ እንደዚህ ሲያወራ እንዴ ቀረጻ ውለው ማለት ነው። ቪዲዮን አልተለቀቀም እንጂ ሙሉ ቀረጻ የተቀረ እንዴት እንዳደረገው እንዴት እንደጀመረው ከግድግዳ መጋጨት ካሜራዎችን በሙሉ ከግድግዳ አጋጭተው ዋናው የእሱ ጤንነት ነው እንጂ ካሜራው ይገዛል። ሁላችንም አጋጭተን እንገዛለታለን። ምክንያቱም እሱ የምስኪኖች ደራሽ ስለሆነ ህዝብን የሚያገለግልበት ካሜራ ስለሆነ እኛ ሁላችንም ልዑልን የምንወደው ልዑልን የምናከብረው ካሜራው አጋጭተን እንገዛለታለን። ነገር ግን እዛ ቀን የጀመረው ቀን በጣም ያስፈራ ነበረ ነው ያለው ሚኪ። እንደ ቀልድ አድርጎ ጀምሮት በቃ ካሜራ መስበር፣ ከግድግዳ መጋጨት፣ ከሰራተኞቹ ጋር መጣላት፣ ከኛ ጋር መጣላት፣ ሁሉ ነገሩ በቃ እንዲያስጠላ እንዲደብር ከልዑል የማይጠበቅ ነገር ነው የሚናገረው የነበረው ነው ያሉት። ምን ትላላችሁ? በዚህ ልክ ግን አልፎ ተልፎ ደርሰውበት ሰላም በኖረበት ልኑር ብሎ በኖረበት እንደፈለጉ ተሽከርክሮ ኑሮ ዛሬ ገና ታሞ ማጠገቡ ቁጭ ብሎ እሱን የሚያሳክመው አይመስልም እንዴ? እኔ ከነዚህ ሰዎች ሙሉ በሙሉ መራቅ አለባቸው። እነሱ እንደፈለጉ ይኑሩ፣ እንደፈለጉ ይጭፈሩ። ምክንያቱም እነሱ በካክተው የኖሩ ሰዎች ናቸው። ያ ስለሆነ ልዑል ይኖርበት። በቃ ውጡ፣ ከዚህ ኬዝ ውጡ፣ ተዋቸው። ራስ በራሳቸው ጎሳ ለጎሳዎች አይደለም እንደፈለጉ የሚጨፍሩት። አሁንም እንደዛ ይሆኑ። ትርፋችሁ ምንድን ነው? በእርግጥ ብዙዎቹ ታስረዋል፣ ብዙዎቹ እስር ቤት ገብተዋል። ብዙ ልጆች እናት አባታቸው እንዲያውቁ ተደርገዋል። ግን ልዑል መታመም ደግሞ ይከብዳል። ልዑል እንደዚህ መሆን ይከብዳል። በአንድ በኩል ደግሞ እናቱ ጠፍታ እሱ እንደዚህ ከሆነ ደግሞ ከባድ ነው። ልጆቹ እኮ ይጎዳሉ። የልዑል ወንድሞች ይጎዳሉ። እናታቸው አጥተው ልዑልን እንደዚህ ሆኖ አይተው ልጆቹ ሊጎዱ ይችላሉ። እነዛ ሰዎችማ ለስራቸው ሰርተዋል። ዞር አድርጎ አያያቸውም። ሰርግ ሂጄ ነበረ፣ አክስቴ አይቻታለሁ፣ ያንዳርጋቸው እህት አይቻታለሁ፣ የወንድሜ ልጅ መጣ ብላ ደስተኛ ሆነች፣ ከኔ ጋር ተጫወተች ብሎ ያወራል። ሚኪ ሰርግ ሄዳችሁ ነበረ ወይ ሲባል ጊዜ ሰርግ የሚባል ነገር እኛ አልሄድንም፣ የምን ሰርግ ነው? እና ደግሞ እኔ ወርቁ ፍለጋ ሂጄ ነበር። ወርቁ የሆነ ቦታ አለ ተብዬ ወርቁ ፍለጋ ሂጄ ነበር። እኔ ምንም አልሆንኩም። ለምንድነው ጭንቅላቱ አማመው ሁለት ነገር ያወራል ብላችሁ የምትናገሩት? በአጠገቡ ሁሉ ነገር ያወሩ እኮ ነው ውድ ቤተሰቦቼ እንደዚህ ብሎ የሚያወራው። በጣም ነው ያሳዘነኝ። የልዑል ነገር በጣም አስፈሪ ነው የሆነው። መጨረሻው ብቻ አላህ ይጠብቀው። መጨረሻው አላህ ያሳምርለት። እኔ ልዑልን አንድም ቀን እንደዚህ ይሆናል መቼም የሰው ልጅ ተሰባሪዎች ነን፣ ያመናል፣ እንነሳለን። ግን ጤነኛ የመሰለ እንደዚህ 3 አይነት 4 አይነት የሚያወራ ብስሚላ ደነገጥኩኝ። ደግሞ አይኖቹ እንዴት ነው የሚያስፈሩት። ሞራዳቸው እኮ ሞላ። ያሰቡትን በሙሉ ተሳካላቸው። እነሱ የሚፈልጉት ይሄን አልነበረም፣ ልዑልን ለመጣል። ከዛ ሁሉ ሆነ ብለው ፈልገው ልዑልን ያገኙት እሱን ለመጣል ነው። እሱን ወደ ኋላ ለማስቀረት ነው። ለምን ይሰራል? ለምን ይራወጣል? ለምን እናቱ አለፈላት? ለምን ከተማ ገቡ? ከኛ ለምን አልቦኩም? ለምን ከኛ ጋር በዚህ ልክን አልጨፈሩም? እኮ ነው ስራቸው። ሌላ ነገር እኮ የለም። ምክንያቱም የእነሱ ጎሳ ስለሆኑ ማለት ነው። ወርቁ ሂጂ አግኝቼ ያለሁ ነው የሚለው። የሚያወራው ነገር እንኳን ምንም ነገር እኮ አያውቅም። እኔ ቀለበትም አላደርግም ምንም አልሆንኩም ተውኝ። ምንም ካልሆነ የሚያወሩት ነገር በሙሉ ለምን ደውሱ በተቃራኒ የሚያወራው? ምንም ካልሆነ ደግሞ ለምንድን ነው እንደዚህ የሚሆነው? አይኑ እኮ በጣም እኮ ነው የሚያስፈራው።
ልዑል እኮ ይታመማል እናውቃለን። ግን በዚህ ልክ እንደዚህ እንግዲህ እኔ ምንም ነው ነገር የለም። የምታመልከው አምላክህን ይድረስልህ፣ ጤናህን ተመልሶ ሁላችንም በልዑል መታመሙ ሁሉ ሰው ደንግጠዋል፣ ሁሉ ሰው አዝነዋል። ዛሬ ደግሞ ጤነኛ ሆኖ እንደሚመለስ ስልን እርግጠኛ ነኝ። ገና እባካችሁ ከዚህ ኬዝ ውጡ፣ በቃ ተውት። በእርግጥ ከዚህም የበለጠ ኬዝ ይዛችሁ አሸንፋችኋል። ግን እነዚህ የሆነ ስራቸው በሙሉ ከሴጣን ጋር የተያያዘ ስራ ስለሆነ ፈጣሪ አምልኮ ስለማያውቁ እናንተ ከዚህ ኬዝ ብትወጡ ይሻላችኋል። አንዳችሁ ሲባል አንዳችሁ ላይ ይመጣሉ፣ አንዳችሁ ልዑል ሲሻሻሉ አንዳችሁ ላይ ሊመጡ ይችላሉ። ለምን? እነሱ የሰውን ህይወት ምንም አይመስላቸው ሰዎች ናቸው። በሰውን ህይወት በማጥፋት ደስተኛ ሆነው የሚኖሩ ህዝቦች ናቸው፣ ሰዎች ናቸው፣ ህዝቦች ነው አልኩኝ። ያው ሁለት ጎሳ ህዝቦች ይባሉ እንጂ። ስለዚህ እባካችሁ ራሳችሁን የጠበቃችሁ ብትሰሩ ባይ ነኝ። በእርግጥ የሚጠብቀው ፈጣሪ ነው። አሁንም ፈጣሪ ይጠብቃችሁ። ልዑልን ደግሞ ቶሎ ብላችሁ የእምነት ቦታ ውስጥ ውሰዱትና እንዲሻለው አድርጉ። ቀለበቱ ደግሞ አያርገው። ምንድነው ቆርቆሮ ነው እንዴ? እሱን የሚጠብቀው ፈጣሪ ነው የሚጠብቀው እንጂ ቆርቆሮ አደረገ አላደረገ ምንም የሚፈይደው ነገር የለም። ስለዚህ እባካችሁ ልዑልን እንዲሻለው ጤነኛ እንዲሆን፣ በተለይ እንደዚህ ሆኖ እናቱ ማየት የለባትም። እኔ የምለው ነገር በሙሉ ጠፍቶብኛል። የምር የምለውን ነገር በሙሉ ጠፍቶብኛል። በጣም ነው የደነገጥኩት እኔ ሳየው። እንግዲህ አሁንም ቢሆን ሁላችንም ተባብረን ካሜራውን እንድንገዛለት ማሰብ አለባችሁ። ልዑልን የምታደንቁ ልዑልን የምትወዱ ሰዎች በሙሉ የተወሰነ ጊዜ ልዑልን ከነዛ ሰዎችን መራቅ አለበት። እነዚህ ሰዎች አሁንም ሊከታተሉት ይችላሉ። እነሱ ሆነ ብሎ ነው እሱ ለማሳመም ነው ሆነ ብሎ የተነሱት እንጂ እውነት ህዝባቸው እውነት የጎሳቸው ነገር አሳስቧቸው አይመስለኝም። ያ ስለሆነ እባካችሁ ልዑልን ከነዛ ሰዎችን አራቁ። በተቻላችሁን መጠን እናንተ ራሳችሁን ጠብቁ። ካልሆነ ከይዙ ተውት። በቃ ከራስ በላይ ምንም ነገር የለም እኮ። እናንተ ጤነኛ ስትሆኑ፣ እናንተ ሰላም ስትሆኑ አይደል እንዲህ ሁሉ ነገር የሚስተካከለው። ስለዚህ እባካችሁ ራሳችሁን የጠበቃችሁ ስሩ። ልዑልንም ደግሞ በድጋሚም አላህ አፊያ ያድርግ። ስለዚህ ውድ ቤተሰቦቼ ለልዑል ሁላችሁም ዱዓም ጸሎት አድርጉለት። ልዑል በጣም ታሟል። ራሱ አይደለም ራሱ ስተዋለ ራሱን አያውቅም። በሌላ ቪዲዮ እንደምንገናኝ መልካም ቆዩልኝ። ባይ ባይ። ወይኔ